ክርስትና ከምናውጀው ከምንናገረው ነገር በተጨማሪ በህይወት የሚተገበር ነው። ተግባራዊ የሆነ አኗኗር አለው። ወይም በሌላ አባባል አጽንዖት የምንሰጣቸውን አስተምሯችንን በተግባራዊ ወይም ስነ ምግባራዊ ህይወት መግለጥ አለብን። የተወደዳችሁ ወገኖች እንደምን አላችሁ? ሰላም ይብዛላችሁ። የሮሜ መጽሐፍን ለማጥናት እንዲያግዘን ዳሰሳ የምናካሄድባቸው 4 ተከታታይ ክፍሎች የመጨረሻው ነው ዛሬ። በእነዚህ ጥቂት ደቂቃዎች ውስጥ የቀሩንን በሮሜ መጽሐፍ ያሉንን ክፍሎች እናያለን። ባለፉት 3 ተከታታይ ክፍሎች ላይ እንደምታስታውሱት ከምዕራፍ 1 ጀምሮ እስከ ምዕራፍ 8 ያለውን በመናጠና ጊዜ ልናያቸው የምንችላቸውን መሰረታዊ ጭብጦች ለማሳየት ሙከራ አድርጌያለሁ። ዛሬ ደግሞ ቀሪዎቹን ክፍሎች የምናይ ይሆናል። እንደምታስታውሱት ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈው በዚህ መልእክት ውስጥ የእግዚአብሔር ጽድቅ የተገለጠበትን ጽድቅ የተሞላው መንገድ አሳይቷል። የሰው ልጆችን ሁሉ ኃጢአተኝነት፣ በሰው ልጆች ኃጢአተኝነት ላይ ይገለጥ ያለው የእግዚአብሔር ፍርድ፣ እግዚአብሔር ደግሞ ከፍርድ የሰው ልጆችን ለማዳን ለአይሁድም ለአሕዛብም የገለጠውን የማዳን መንገድ በጸጋ አማካኝነት በእምነት እንዴት እንደምናገኝ ተመልክተን ከዛ በኋላ ደግሞ ያ ጽድቅ በእምነት የሚገኘው በእግዚአብሔር ጸጋ አማካኝነት የሚገኘው ጽድቅ ያስገኛቸውን በረከቶች የጽድቅ በረከቶች ተመልክተን ነው የተጠናቀቀው። ቅዱስ ጳውሎስ ሮሜን መልእክት ሲጽፍ ታዲያ ልክ ምዕራፍ 8ን እንዳጠናቀቀ ወደ አንድ ጥያቄ ይገባል። ጳውሎስ እንደምታውቁት አይሁድ ነው እና ምዕራፍ 9ን መግቢያው ላይ የሚያነሳበት መንገድ አንዳንዴ ይገባኛል እኮ ስሜትህ የሚባል አይነት አይደለም አይነት እንድንል በሚያደርግ መልክ ነው የሚለው። ይሄን ሁሉ አስደናቂ የወንጌል ጳውሎስ አላፍርበትም ያለው የወንጌልን እውነት ተናግሮ ሲያበቃ ዞር ብሎ ሲያስብ ግን በሱ ዘመን ይሄ ተስፋ ቃል ተሰጥቷቸው የነበሩት ወገኖቹ በብዛት እየዳኑ አይደለም፣ በብዛት ወደዚህ እውነት እየመጡ አይደለም። ስለዚህ ምዕራፍ 9ን ማንም በጳውሎስ ቦታ ያለ ሰው ሊለው እንደሚጠበቀው ባለ መልክ በሚያሳዝን መልክ ነው የሚለው እና እንደዚህ ብሎ ነው የሚጀምረው። ምዕራፍ 9 ቁጥር 1 እንደዚህ ይላል፣ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ጭንቀት አለብኝ። ስለዚህ በዚህ በመጨረሻው ክፍል 2 ነገሮችን ነው ለማንሳት የምፈልገው። የመጀመሪያው በምዕራፍ 9 10 እና 11 ላይ የእስራኤልስ ጉዳይ የሚለው ሲሆን ሁለተኛው ከምዕራፍ 12 ጀምሮ እስከ መጨረሻው ባሉት የመጽሐፉ ማጠቃለያ ምዕራፍ 16 ድረስ ተግባራዊ ክርስቲያን ኑሮ የሚለው ላይ የሚያተኩር ነው። በመጀመሪያው እንደምናየው ጭንቀት አለብኝ፣ በጣም ጭንቀት። ይሄን የሚለው ጳውሎስ ነው። ዝም ብሎ ደግሞ ለማሳመር ያለው አይደለም። የማያቋርጥ ጭንቀት ነው። ይሄ ጭንቀት በጣም ከባድ ነው። የማያቋርጥ ጭንቀት፣ ብዙ ሐዘን፣ ዝም ብሎ ሐዘን አለ፣ ብዙ ሐዘን በልቤ አለ። እና እውነትን እናገራለሁ። ይህን ስናገር አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል ይላል። ይህን ሁሉ ምስክርነት ጠርቶ ነው የሚነግረን። ብዙ ሐዘን፣ የማያቋርጥ ጭንቀት። ለምን? እስራኤልስ? ጳውሎስ ቀድሞ ባነሳው ባለፉት ክፍሎች እንዳየነው ምላሽ ሲሰጥበት የጀመረው ሐሳብ ነበር። እስራኤል ለወንጌል እምቢተኛ መሆኗን፣ መውደቋ፣ እግዚአብሔር የሰጠውን ኪዳን መጠበቅ አልቻለችም። ግን ታዲያ እግዚአብሔር ራሱ ኪዳኑን መጠበቅ አልቻለም ማለት ነውን? አይደለም። እንደዛማ ለማለት አያስችልም። የእስራኤል ወንጌል ወይም ደግሞ የእስራኤል ወንጌልን መግፋት የእግዚአብሔርን ታማኝነት አያስቀርም ብሏል። ይሁን እንጂ ጳውሎስ ይህን ሐሳብ በዚህ ክፍል ውስጥ በተብራራ መልኩ በምዕራፍ 4 ላይ ሳይመልሰው ቀርቶ ነው የምናየው። ነገር ግን በዚህ ተከታታይ ምዕራፎች ውስጥ ጳውሎስ እስራኤልን በሚመለከት ተጨማሪ ጥያቄዎችን ያነሳና ይመልሳል። ሮሜ 9 እስከ 11 ባለው በዚህ የጥናት ክፍል ውስጥ በርካታ ጥልቅ ሐሳቦች ነው የተነሱት። በእነዚህ 15 ደቂቃዎች ውስጥ
ሁሉን ነገር ለመመለስ እሞክራለሁ ብል ልክ አልሆነም፣ ሊሆንም አይችልም። እኔ ኦቨርቪው ነው የምሰጠው። ትልቅ ሙግት ያለባቸው ምዕራፎች ናቸው እነዚህ ምዕራፎች በመጽሐፍ ቅዱስ ታሪክ ውስጥ፣ በትርጓሜ ታሪክ ውስጥ፣ በሮሜ ጥናት ታሪክ ውስጥ ትንታኔ፣ በጳውሎሳዊ ነገረ መለኮት ታሪክ ውስጥ ላለፉት 2000 ዓመታት በርካታ ትግሎች የተካሄደባቸው ምንባባት ናቸው። ምዕራፍ 9፣ 10 እና 11 ከሱም የተነሳ የተለያዩ ደግሞ ነገረ መለኮታዊ አቋሞች የተያዘባቸው ምዕራፎች ናቸው። እንዲያዙ ምክንያት ለመሆንም የሆኑ ምዕራፎችም ናቸው። እንግዲህ በሮሜ 9 ላይ ጳውሎስ መላው ሕዝበ እስራኤል በጅምላ ለመዳን የተመረጠ አለመሆኑን በመግለጽ ነው ምላሽ የሚሰጠው። የእግዚአብሔር ሉዓላዊ ፍቃድ በድነት ውስጥ ያለውን ቦታ አጽንዖት ይሰጣል። በሮሜ 10 ደግሞ በድነት ውስጥ ሰዎች ያላቸውን ኃላፊነት ይነግራል። በዚህ መሰረት እስራኤላውያን በምርጫቸው በተለይም በራሳቸው ሥራ ለመዳን በመሞከራቸው እንደወደቁ ይናገርና ምዕራፍ 11 ላይ እግዚአብሔር ግን በአስደናቂ የቃል ኪዳን ጠባቂነቱ ለአባቶች የሰጠውን መሐላ በእስራኤል መካከል ሊፈጽም ያለውን መሐላ መጠበቁን ያነሳል። በምን? ትሩፋኑን፣ ቅሬታውን፣ አማኝ ትሩፋኑን በማዳን በክርስቶስ በማመን ወደ ድህነት መምጣታቸውን እየገለጠ ያብራራል። ስለዚህ የአሕዛብ ሙላት ሲፈጸም እስራኤል ሁሉ ለመዳን ወደ ክርስቶስ መምጣት እንደሚሆንላቸው ያበስራል። እሱን አድርጎ ነው የሚጨርሰው። ልዑል እግዚአብሔር እንደፈቀደ መስራት የሚችል አምላክ ነው። ልዑል ነውና በማይሻር ምህረቱ አማካኝነት የማይቋረጥ አደራረጉ የሚያድን ቃል ኪዳኑን የሚጠብቅ እንደሆነ የሚያስገነዝብ ነው በዚህ ውስጥ እና እስራኤል በርካታ ዕድልና በረከት ነበራት። ለመጥቀስ ያህል እዚህ ውስጥ እንደሚጠቅሰው ልጅነት፣ ልጅ መሆን፣ ብኩርና፣ መለኮታዊ ክብር፣ የእግዚአብሔር በመካከላቸው መገኘት የሚያመለክት ነው። ቃል ኪዳን፣ ሕግን መቀበል፣ የቤተ መቅደስ ስርዓት፣ እግዚአብሔርን የማምለክ ዕድል፣ ተስፋ፣ ርዕሳነ አበው አባቶች አብርሃም፣ ይስሐቅ፣ ያዕቆብ 12ቱ የእስራኤል ነገድ አባቶች፣ እነዚህ ሁሉ አለቆች የነሱ ነበሩ። ክርስቶስ ራሱ በስጋ የተወለደው የትውልድ ሐረጉ የሚቆጠረው ከነርሱ ነው እና ጳውሎስ ለነዚህ ለወገኖቹ ታላቅ ፍቅር ነበረው። እነርሱ የሚድኑ ከሆነ እንዲያውም ምን ይላል? እኔ ራሴ ብረገምና በጠፋ እንኳን ይላል ለዘላለማዊ ጥፋት ለቁጣ ተላልፌ ተሰጥቼ የሚድኑ ቢሆን እሰየው ነው የሚለው። ለመዳናቸው በዚህ ልክ የሚቃትት ነበረ። የእግዚአብሔር ቃል ግን ሊሻር አይችልም። በስጋ የአንድ ዘር ወገን መሆን ብቻውን የእግዚአብሔር ቤተሰብ አባል ለመሆን ዋስትና እንደማይሆን ፍንጭ ይሰጣል። በእምነት የእስራኤል ወገን የአብርሃም ልጆች የሆኑትን የሚያመለክት ነውና በስጋ ብቻ ከአብርሃም አብራክ በመገኘት ሳይሆን የተስፋውን ቃል ለመውረስ ማመን ይገባቸዋል። የትኛውም የሰው ዘር እስራኤላውያንን ጨምሮ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ወራሾች እንዲሆኑ እግዚአብሔር ከዘላለም ተስፋ መስጠቱን ለአብርሃም መማሉን ይናገራል። በዘሩ አማካኝነት ነው አሕዛብ ጭምር ባርኮትን ያገኙት። የተስፋው ቃል የሆነው ልጅ ርስቱን ይወርሳል። ስለዚህ እግዚአብሔር የሚመርጥ አምላክ ነው። ምርጫው ግን እንደ ፈቃዱ በሉዓላዊ ስልጣኑ እንጂ በማድላት የሚደረግ አይደለም። ለመምረጥ ማንም አስቀድሞ ያሟላው ነገር የለውም። ስለዚህ እግዚአብሔር አብርሃምን መረጠ፣ በአብርሃም እስራኤልን መረጠ። እስራኤል የአሕዛብ ብርሃን እንድትሆን መረጠ። በእሷ በኩል ለአሕዛብ የያህዌ እውነተኛ አምላክነት እንዲገለጥ መረጠ። ነገር ግን ቃል ኪዳኑን አልጠበቁም። በዚህም ምክንያት እግዚአብሔር በተለያየ መንገድ እንደቀጣ ተናገረ። ነገር ግን እግዚአብሔር የእስራኤልን መታደስ እንደሚያመጣ በነቢያት ተስፋ ሰጠ። የእስራኤል መታደስ ይገባና ይመጣ ዘንድ የመሲሁ መምጣት ግድ ነበረ። ስለዚህም መሲሁ የመታደሱ ማዕከል ነው። ክርስቶስ መጣ፣ እውነተኛው ታላቁ እስራኤል ተገለጠ። በእርሱ በኩል እግዚአብሔር ይሆን ዘንድ ይፈልገው ያለውን የእስራኤልን መብራትነት አበራ። እሱ ትሩ ኢዝራኤል ነው፣ እውነተኛው እስራኤል ነው፣ ታላቁ እስራኤል ነው፣ ወይም ደግሞ ምርጡ እስራኤል ነው ሆነ ማለት ኢዝራኤል ፓር ኤክሰለንስ ቤስት እስራኤል ማለት ነው። ምርጡ እስራኤል ሆነ። አሁን ያመኑ በእርሱ ያመኑ አይሁድ ደግሞም በእርሱ ያመኑ ትሩፋን እና ወደ እውነተኛው ከበረሃ ወይራነት የመጡቱ በአንድ አካል በክርስቶስ የእግዚአብሔር ሕዝብ እንዲሆኑ እግዚአብሔር መረጠ። እግዚአብሔር መንገዱን አዘጋጀ። ታዲያ ይሄን የሆነው እንዴት ነው? በእግዚአብሔር ዘንድ አመጽ አለ ወይ? አይደለም። ለሙሴ የምምረውን እምራለሁ፣ ለምራራለት ሁሉ ራራለታለሁ ብሏል። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ የሚሆን የሚገኝ ነው እና
ይሄንን ለማድረግ ለእግዚአብሔር ሉዓላዊ ስለሆነ እግዚአብሔር ሉዓላዊ ነው። በብዙዎች ትዕግስት በብዙዎች መተላለፍ የእግዚአብሔር ትዕግስት ተገልጦ ለንስሐ እግዚአብሔር እየታገሰ ነው። ከአሕዛብ የጠራን ያዳነን አለን። ካመኑ ደግሞ ከቃል ኪዳን ተስፋ ከነበራቸው ከአይሁድ ያመኑ አሉ፣ የሚያምኑም አሉ። ከአሕዛብ ያመኑ አሉ፣ የሚያምኑ አሉ። በአንድ አካል በክርስቶስ ግን እግዚአብሔር አዲሱን ማህበረሰብ ፈጠረ። ኢሳይያስ የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል ባለው መሰረት ትሩፉን እያዳነ ነው። እግዚአብሔር በቃል ኪዳኑ ታማኝ ነው። ስለዚህ እንዴት ነው ያደረገው ያልን እንደሆነ እግዚአብሔር ሕዝቤ ያልሆነውን ሕዝቤ ብዬ እጠራለሁ፣ ያልተወደደችውን የተወደደች ብዬ እጠራለሁ፣ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ባለው መሰረት ከአሕዛብ መካከል እግዚአብሔር ብዙዎችን አዳነ። ነገር ግን ኢሳይያስ በተናገረው ትንቢት መሰረት ደግሞ ስለ ሕዝቡስ እንዴት ነው እግዚአብሔር የሚያደርገው? ቃል ኪዳኑን አጥፏል እንዴ? አላጠፈም። እግዚአብሔር ቃል ኪዳኑን ጠባቂ ነው። ምን እያደረገ? ይኸው እያዳነ ነው። ከዛስ ራሱን ያነሳል ጳውሎስ። ተመልከቱ፣ እኔም አለሁ፣ ከብንያም ወገን ነኝ፣ እኔም እስራኤላዊ ነኝ። እግዚአብሔር ማዳኑን ቀጥሏል፣ በታሪክ ውስጥ ቀጥሏል። አሁንም እያዳነ ነው፣ ገናም ያድናል። በራሱ በእግዚአብሔር መለኮታዊ አሰራር ደግሞ የሚያምኑትን ሁሉ ያድናል፣ ከእስራኤል ያድናል። የእግዚአብሔርን የተስፋ ቃል ይጠብቃል። ሕዝቡን ታዲያ እግዚአብሔር ጥሏል? አልጣለም። እግዚአብሔር አልጣለም። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣለም። እግዚአብሔር ሕዝቡን አልጣለም። ስለዚህ ምንድን ነው? እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙት። ስለዚህ ምን እያለ ነው ያለው? በዚህ ክፍል ውስጥ በምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ላይ ጳውሎስ ማሳየት የፈለገው የእስራኤል ጉዳይ በከንቱ የቀረ አይደለም። እግዚአብሔር የተስፋ ቃል የሰጠውን ሕዝቡን አልጣለውም። በምን መልክ? ትሩፋኑን እያዳነ ነው። በራሱ መንገድ ደግሞ እስራኤል ሁሉ ያድናል፣ ይታደጋል፣ ይቤዣል። እስራኤል ቁጥሩ እንደ አሸዋ ቢሆንም ቅሬታው ይድናል። ይሄ ማለት በስጋ ከአብርሃም ዘር በመወለዱ ምክንያት ሳያምን ቢቀር ይድናል ማለት ሳይሆን የሚያምኑትን በክርስቶስ የሚያምኑትን ያድናል። እንደ ተስፋ ቃሉ እግዚአብሔር ታማኝ ነውና ለአብርሃም የሰጠውን ተስፋ ይፈጽማል። ይሄ የምዕራፍ 9 10 እና 11 ሐሳብ ነው። ሮሜ ግን የሚጠናቀቀው በዚህ ብቻ አይደለም። ይሄን አንስቶ ሲያበቃ ጳውሎስ እስካሁን ድረስ መሰረታዊ የሆኑ አጠቃላይ ነገረ መለኮታዊ እውነታዎችን፣ የድህነት እውነታዎችን፣ ሌሎችንም ካስተነተነ በኋላ ተግባራዊ የሆነው የክርስቲያን ሕይወት ምን መምሰል አለበት በሚለው ምዕራፍ 12 ምዕራፍ 13 እና ምዕራፍ 14 በስፋት ምዕራፍ 15 በከፊል ያነሳል። በተለይ ምዕራፍ 16 በአብዛኛው የሰላምታም ጉዳይ የስንብትም ጉዳይ የሚያነሳበት ስለሆነ ምንድነው እያለ ያለ እንደሆነ እንግዲህ ወንድሞች ሆይ እግዚአብሔር የሰጠን በወንጌል የሰጠን ተስፋ የድህነት ተስፋ ከሆነ የጸደቅነው በዚህ በጸጋ በእምነት አማካኝነት ከሆነ በተግባራዊ የክርስቲያናዊ አኗኗር የደቀ መዝሙራዊ አኗኗር የእግዚአብሔር መሆናችንን ግለጡ። ይሄ ነው ምዕራፍ 12 እሱን ነው የሚለው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውም ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ ይጀምራል እና ይሄ የተለወጠ የክርስቲያናዊ ማህበረሰብ አማኝ ማህበረሰብ ደቀ መዝሙራዊ ማህበረሰብ ምን መልክ እንዳለው የሚያነሳበት ክፍል ይቀጥላል ማለት ነው። ይሄንን የሚያነሳው ይልቁንም እንደ ክርስቲያኖች በህብረት ስትኖሩ እርስ በርስ ባላችሁ ግንኙነት በምን መልክ ነው ልትመላለሱ የሚገባው የሚለውን ያነሳል። አንዱ በአንዱ ላይ ሳይፈርድ አንዱም ሌላውን ሳይንቅ ሊኖር የሚችለው በምን መልክ ነው? እሱ የሚነሳበት ምዕራፍ ነው። ምዕራፍ 12 ተግባራዊ የክርስቲያን አኗኗር ነው። ክርስትና ከምናውጀው ከምንናገረው ነገር በተጨማሪ በህይወት የሚተገበር ነው። ተግባራዊ የሆነ አኗኗር አለ፣ ወይም በሌላ አባባል ምግባራዊ አኗኗር አለ። ነገረ መለኮታዊ አጽንዖት የምንሰጣቸውን አስተምህሯችንን በተግባራዊ ወይም ስነ ምግባራዊ ህይወት መግለጥ አለብን። በሌላ አባባል ነገረ መለኮታችንን ምግባራዊ ህይወታችን ይከተለው ማለት ነው። ቴዎሎጂውን ሊከተል የሚገባው ኤቲክስ አለ ማለት ነው። ስለዚህ the Christian ethic የሚባለው ወይም ክርስቲያናዊ ስነ ምግባር ምግባራዊ አኗኗር በእምነታችን በያዝነው ነገረ መለኮታዊ እምነታችን መሰረት ሊመራ ይገባዋል፣
ማለት ነው። እስካሁን ያለውን ሁሉ ጠቅሶ ዝም ብሎ አለቀቀው። የክርስቲያን ማህበር በኑሮ የሚታይ ማህበረሰብ ነው፣ የሚገለጥ ማህበረሰብ ነው። እዛ ውስጥ ብዙ ነገር አለ። በፍቅር የሚሆነውን አኗኗር ያነሳል። ግብዝነት በሌለው ፍቅር እንዴት መኖር እንደሚገባን፣ በወንድማማች መዋደድ እንዴት እርስ በርስ ልንኖር እንደሚገባን ያነሳል። እርስ በርስ መከባበር እንደሚገባን ያነሳል። የሚያሳድዱንን እየመረቅን ደስ ከሚላቸው ጋር ደስ እያለን ከሚያዝኑ ጋር እያዘንን እንዴት ልኖር እንደሚገባ በምሳሌነት ያነሳል። እንግዲህ ይሄን ነው የተግባራዊ ክርስቲያን አኗኗር የምንለው ማለት ነው። ይሄ ብቻ ግን አይደለም። የምንኖረው ደግሞ እኛ ክርስቲያኖች በዚህ ምድርም ስለሆነ ዜግነታዊ ኃላፊነትም አለ። እሱን ምዕራፍ 13 ውስጥ ገብቶ ያነሳል። በምዕራፍ 13 ጳውሎስ የሚያነሳው ከመንግስታት ጋር ባለ በበላይ ላሉት ባለስልጣኖች የሚደረግ መታዘዝና መገለጫዎቹ ምን እንደሚመስሉ የሚያነሳበት ነው ማለት ነው። ምዕራፍ 13 እሱ ነው። ስለዚህ ክርስቲያኖች በሚኖሩበት ምድራዊ ግዛተ መንግስቶች ውስጥ እንዴት ባለ መታዘዝ ሊኖሩ ይገባቸዋል የሚለውን ያነሳል። እንግዲህ ይህን ስታደርጉ እርስ በርሳችሁ ደግሞ ከመዋደድ በቀር ለማንም ዕዳ በማይኖርበት ህይወት ኑሩ። በሌሊቱ አኗኗር በጨለማ አኗኗር እንዳትመላለሱ፣ ዘመኑን እየዋጃችሁ በብርሃን ተመላለሱ ብሎ ምዕራፍ 13 ያልቅና ምዕራፍ 14 ላይ እንግዲህ እናንተ ክርስቲያኖች እርስ በርስ ስትኖሩ እርስ በርስ በመቀባበል የምትኖሩበት የኑሮ አይነት ጠባያችሁ ምን ይምሰል የሚለው የሚያነሳበት ነው። እሱን እንግዲህ በዝርዝር ለማየት ያው እንዳልኳችሁ ስለማይቻል በእምነት የደከመውን ተቀበሉት፣ በሐሳቡ ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላው በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። ማለት ማይነር በሆኑ ልዩነቶች የሚደረጉ ውዝግቦች ህብረታችሁን እንዳያፈርሱት ተጠንቀቁ ማለት ነው። ወይም የእርስ በርስ መዋደዳችሁ ላይ ትንንሽ የሆኑ ልዩነቶች ማለት ኦፒኒየን ሆነው የምታልፏቸው መሰረታዊ የክርስትና አስተምህሮች ማለት አይደለም። ነገር ግን አቋሞች፣ አንዳንድ አቋሞች አሉ። ይሄ ለምሳሌ እዚህ የተነሳው የምግብ ጉዳይ ነው። አመጋገብን በሚመለከት ህብረታችሁ ሊናጋ አይገባም። ክርስቲያናዊ መዋደዳችሁ ሊፈርስ አይገባም። የክርስቲያን ህብረቱ ሊታወክ አይገባም። ተቀባበሉ ነው፣ ተቻቻሉ ነው። እናንተ ባታረጉትም ሌላኛው ወንድም የሚያደርገው ኃጢአት እስካልሆነ ድረስ ተቀበሉት የሚለውን እንደዚህ አይነት መመሪያዎች የሚሰጥበት ምንባብ ነው። ስለዚህ እርስ በርሳችን ሳንፈራረድ ተቀባብለን ልንኖር የምንችልበትን አኗኗር በምዕራፍ 14 ላይ ያነሳል። ምዕራፍ 15ም ነገሩን ይቀጥለውና የሚያጠቃልለው ከምዕራፍ 15 ሳላነሳው ማልፈልገው ግን ጳውሎስ ታዲያ ይሄን ለማድረግ ምን አደርጋለሁ ይላል። እኔ እንደ ካህን በመሆን የወንጌል ባላደራ ሆኜ አሕዛብን ወደ ክርስቶስ ለማምጣት እተጋለሁ፣ ስሙ ባልተሰበከበት ቦታ እንዲታወቅ እተጋለሁ የሚልበት ነው። እንግዲያው ክርስቲያናዊ አኗኗራችንን ለእግዚአብሔር ክብርና ለእርስ በርስ መታነጽ በሚሆን መንገድ እየመራን የማናፍርበትን ይሄንን የጸጋ ወንጌል ልንሰብከው ደግሞ ይገባል፣ ልናስተላልፈው ይገባል በሚል ምዕራፍ 15 ላይ እንደ ካህን እንደ መስዋዕት አሕዛብን ለማቅረብ ነው እንዲያውም የሚለው። እተጋለሁ ስሙ ባልታወቀበት ቦታ ባልተጠራበት ቦታ በሌላው ሰው መሰረት ላይ ሳልመሰርት እተጋለሁ ይላል። እንግዲያው እኛም የምንሰብከውን ወንጌል በዚህ ረገድ እንድናስብ በመጨረሻው ጊዜ አሳስባቸዋለሁ። አንደኛ የምንሰብከው ወንጌል የተጠራንለት ወንጌል የእግዚአብሔር ወንጌል ነው ወይ የሚለውን መመለስ ይኖርብናል። ሁለተኛው ይሄ ወንጌል ታላቁ ምስክርነት ያለው ወንጌል ማዕከሉ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ማዕከል ያደረገውን ወንጌል አምነናል ወይ? እሱንስ እየሰበክን ነው ወይ? ሶስተኛ ይሄ ወንጌል በአሕዛብ ሁሉ መሰበክ አለበት። ወንጌላችን በተወሰነ የቦታና የጊዜ ማዕቀፍ ውስጥ ብቻ የተቀነበበ ነው ወይስ ዳርቻው ወደ አሕዛብ ሁሉ ሊደርስ ያለውን ወንጌል እየሰበክን ነው? በመጨረሻም ለዚህ ወንጌል በመታዘዝ ህይወት እየኖርን ነው ወይ? ኑሯችንን የምናውጀው ወንጌል ይገዛዋል ወይ? ተግባራዊ ክርስቲያናዊ ህይወታችን የክርስቶስ መሆናችንን ይመሰክራል ወይ? በጸጋ በእምነት ጸድቀናል ስንል እንደ ጸደቁ ሰዎች በሥራ የሚገለጥ
የመንፈስ ፍሬ በሕይወታችን ይታያል ወይ? እርስ በርሳችን በህብረት በምንኖርባቸው ክርስቲያናዊ ማህበራት ውስጥ አንዳችን ለሌላችን በረከት ሆነናል ወይስ እንቅፋት ሆነናል? እግዚአብሔር በጸጋው ይርዳን። የሮሜ ጥናት ጉዟችንንም ይባርክልን። ይልቁንም የገርጂ አማኑኤል ህብረት ቤተክርስቲያን የሮሜ መጽሐፍን ለማጥናት ብቻ ሳይሆን የጳውሎስን መልእክታት ለማጥናት ያዘጋጀችውን መጽሐፍ እየተጠቀምን ሮሜን በምናጠናበት ጊዜ እነዚህ በአራት ክፍል ያየናቸው ጭብጦች ይረዷችኋል የሚል ተስፋ አለኝ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙንም ይስጣችሁ።